የኤርትራ መንግስት ወንጀላውን ቀጥሏል። የኤርትራው ሚኒስተር ኦፍ ኢንፎርሜሽን በይፋ የኤክስ ገጹ ላይ በትግረኛ ካሰራጫቸው በቀጥታ የተተረጎሙ መረጃዎች ይዘናል። እነዚህ መረጃዎች ምን ይላሉ? በተያያዘ የኢትዮጵያ ውጭ ጉዳይ ሚኒስተር ስለ ኤርትራ ወንጀላ ምን አለ፣ መልስስ ምን ሰጠ የሚለውን ማብራሪያ ይዘን ቀርበናል። ስታቱ ድርጅት የኤርትራ መንግስት በራሱ ዜጎች ላይ እየፈጸመ ያለው የሰብአዊ መብት ጥሰት እንዲያወግዙ ሲፒጄ እና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ ያቀረቡ። የኤርትራ መከላከያ ሰራዊትና የዛዛዦች ሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል ዛሬም የቀጠለው ተከታታይ ውይይት እየተካሄደ መሆኑን ተሰምቷል። የዚህም መረጃና ዓላማው ምን ይመስላል የሚለውን በሰፊው ይዘን እንቀርባለን። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድትዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ ዕለቱ የመጀመሪያ ዝርዝር ዜና ስናልፍ ጎረቤት ሀገር ኤርትራ ወንጀላውንም አሁንም ቀጥላበታለች። የኤርትራው የማስታወቂያ ሚኒስተር በይፋ የኤክስ ገጹ ላይ በትግረኛ ካሰራጫቸው በቀጥታ የተተረጎሙ የተወሰዱ መረጃዎች አሉ። ይህም መረጃዎች ምን ይሏል እንደሚከተለው ይዘን እንቀርባለን። ኢትዮጵያ ካሉት ጂኦፖለቲካና ስልታዊ ጠቀሜታ የህዝብ ብዛትና ተጽዕኖ የተነሳ በአፍሪካ ቀን ጠቃሚ ሀገር መሆኗ ጥርጥር የለውም ይላል። እስካሁን ኢትዮጵያ የምትመራው በአጼ ሚኒሊክ ጀምሮ አምስተኛው መንግስት ነው። ይሁን እንጂ በተለይ የብልጽግና ፓርቲ አገዛዝ ስር ከወደቀች በኋላ ታይቶ የማይታወቅ ትርምስ ውስጥ ገብታለች ያለ ሲሆን ስለዚህ የኢትዮጵያ ዜጎች ሀገራቸው ሉዓላዊነት ሲደፈር አንድነታቸው መደፍረሱ በእጅግ ያሳስባቸዋል። በአሁኑ ወቅት የችግሩ ብቸኛ መፍትሄ ሁከት ነው ብለን በማመን ትጥቅ ትግል የሚካፈሉ ወገኖች ሁሉም ኢትዮጵያዊ ክፍሎች አሉ። ከ2020 እስከ 2022 ከባድ ጦርነት በኋላ ኢትዮጵያ ወደ ኋላ የቀረ የትግራይ ህዝብ የኢትዮጵያ አካል በመሆኑ ሆነም በሌላ መንገድ ሰላምና ደህንነት ይናፍቃል። በአማራ ክልል ህዝቡ በመንግስታቸው ላይ እምነት አጥቶ ሰብአዊ መብትና ሀገራዊ ክብሩን በማስከበር ብቸኛ አማራጭ አድርጎታል። ኦሮሚያ ብልጽግና ፓርቲም ከጥይት ድምጽ አልወጣም ብለዋል። የብልጽግና መንግስት በዋና ከተማ አዲስ አበባን ብቻ ተወስኖ በህገ መንግስቱ ስም እየዘፈነ ያሉ ችግሮች ችላ በማለት የመረጠ ይመስላል። እንደውም ኢትዮጵያ ያለው የፖለቲካና የጸጥታ ሁኔታ ለመፍታት ብስለትና ብቃት ያለው አይመስለኝም ይላል። ኢትዮጵያ በመንግስታቸው ጅልነት እንዲህ ያለ ያልተረጋጋ አካባቢ መጋፈጣቸው በእውነት ያሳዝናል። በኢትዮጵያ ላይ የፖለቲካና የጸጥታ ሁኔታ በተፈጠረው ዜጎች ብቻ ሳይሆን በመላው አፍሪካ ህዝብና ከዚያም እስከ ኢትዮጵያ ዳር ድንበር ድረስ አሳሳቢ ነው። በአራቱ መንግስታም በሚሊኒክና በአጼ ኃይለ ሥላሴ በደርግ በኢህአዴግ ሉዓላዊነትና አንድነት ያስጠበቀች ኢትዮጵያ የጂኦፖለቲካ ቅርጽ አሁን ላይ ያለው ሁኔታ ብዙዎችን ያሳሰበ ነው ይላል። የኤርትራ ማስታወቂያ ሚኒስተር ኢትዮጵያን በተመለከተ ተመሳሳይ ትንተና እንደሚያቀርብና ቀጣይነት እንዳለው ገልጾ መንግስት ሰሞኑን ኤርትራ እያራመደች ያለው ተከታታይ ዘለፋ በተመለከተ ምላሽ ከመስጠትም ተቆጥቧል። ይህም ሲል ኢሳያስ አፈወርቂ ዘለፋ ኢትዮጵያ ምላሽ መስጠት አትፈልግም ሲል በውጭ ጉዳይ ሚኒስተሯ ኢትዮጵያ ማብራሪያ ሰጥታለች። ኢትዮጵያ በተለያዩ ጊዜ ከጎረቤት ሀገራት ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ያሉ ሲሆን የውጭ ጉዳይ ሚኒስተር አቋሙን አሳውቋል። ዛሬም በወቅታዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ ሳምንታዊ መግለጫ በቃል አቀባይ አምባሳደር ነብዩ ጌታቸው በኩል ተሰጥቷል። ቃል አቀባይ ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃል አቀባዩ ተናግረው ከሰሞኑ ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ነጻነት ቀን ግንቦት 16 ባከበረበት ወቅት ባደረጉ ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህ ንግግራቸው በርካታ ኢትዮጵያውያን ያስቆጣ እንደሆነ የተለያዩ ሐሳቦች እየተሰነዘሩበት ቆይተዋል። ይህም በተመለከተ ጥያቄ ቀረበለት። የውጭ ጉዳይ ሚኒስተር በበኩሉ በቃል አቀባይ በኩል ምላሽ የሰጠ ሲሆን ቃል አቀባይ ኢትዮጵያ ለሚሰነዘርባት ዘለፋዎች ምላሽ የመስጠት ፍላጎት የላትም ብለዋል። ኢትዮጵያ የተረጋጋ አካሄድን የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎች ደረጃ ተገቢ ያልሆነ ክሶችና ዘለፎች ደርሶባት ያውቃሉ ሲሉም ገልጸዋል። ኢትዮጵያ ግን እንዲህ ያለ እንካስላንቲያ ውስጥ ሳትገባ በሰለጠነ መከር ዲፕሎማሲያ መንገድ ከጎረቤት ሀገር ጋር የምትቀጥል ነው የሚሆነው ብለዋል። የኤርትራ መንግስት እንዲወገዝ የተባበሩት መንግስታት ድርጅት የኤርትራ መንግስት በራሱ ዜጎች ላይ እየፈጸመ ያለው ሰብአዊ መብት ጥሰት እንዲያወግዝ ሲፒጂ እና ሌሎች 31 መንግስታዊ ያልሆኑ ተቋማት ጥሪ ያቀረቡ። በሀገሪቱ ላይ የተካሄደ ያለው የሰብአዊ መብት ጥሰት ምርመራ እንዲያስቀጥልም ጠይቋል። ዓለም አቀፋዊ የጋዜጠኞች መብት ተሟጋች ሲፒጂ ጨምሮ 31
አንድ መንግስታዊ ያልሆኑ ድርጅቶች የተባበሩ መንግስታት ድርጅት የሰብአዊ መብት ምክር ቤት በኤርትራ እየተፈጸሙ ያሉ ከባድ የሰብአዊ መብት ጥሰቶች እንዲያወግዙ ጥሪ ያቀረቡ በሀገሪቱ ላይ የሚካሄደው ምርመራም እንዲቀጥልም ደጋግመው ጠየቁ። ድርጅቶቹ በኤርትራ እየተፈጸመ ነው ብለው ከሰነዘራቸው ሰብአዊ መብት ጥሰቶች በዘፈቀደ የሚደረጉ እስሮችና ያለ ፍርድ ቤት እስር ትዕዛዝ ጋዜጠኞች ለእስር መዳረግና ፍትሃዊ የፍርድ ሂደት መብት መጣስና ማሰቃየት እንዲሁ በሀገር ውስጥ ተቃዋሚዎች ላይ የሚፈጸም ጥቃቶች ይገኙበታል። የኤርትራ ሰብአዊ መብቶች እንዲመረመር የተቋቋመው ኮሚቴ በቀጣይ ሐምሌ ወር የሥራ ጊዜው እንደሚጠናቀቅ የጠቆሙት ድርጅቱ ምክር ቤት በመጪው ሰኔ ወር በሚያደርገው ስብሰባ የኮሚቴው የሥራ ጊዜ እንዲራዘም ጠይቋል። ሲፒጄ በጎርጎሪያን ታህሳስ 1 2024 ባወጣው የቅርብ ጊዜ ዓመታት ዓለም አቀፋዊ ጋዜጠኞች እስር ጥናት መሰረት ኤርትራ ከሳህራ በታች ካሉ የአፍሪካ ሀገራት ጋዜጠኞች እስር ቤት ሆኗል መቀጠሏ የጠቆመ ሲሆን 16 ጋዜጠኞች ያለ ክስ ወይም ያለ ፍርድ ታስረው እንደሚገኙ አመላክቷል። እነዚህም ውስጥ 13ቱ ከጎርጎሪያን አቆጣጠር 2000 ወይም 2001 ጀምሮ እስር ላይ ይገኛሉ ተብሏል። በፈረንጆቹ 2024 የኤርትራ ሰብአዊ መብት ሁኔታ የሚያወጋው ኮሚቴ እንደሚመሩ የተሰየሙት መሐመድ አብዱል ሰላም ባኪር በሀገሪቱ ስላለው የዘፈቀደ እስርና አስገድዶ መሰወር ስጋቻ ገልጸው በኤርትራ እስር ላይ የሚገኙ ጋዜጠኞች በዓለም ረጅም ጊዜ የታሰሩ ጋዜጠኞች መሆናቸውን አስታውቀዋል። የኤርትራ መከላከያ ሰራዊት የእዝ አዛዦችና በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊቱ አዛዦችና የሚኒስተር መስሪያ ቤት ኃላፊዎች የቀድሞ ተዋጊዎችና ብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ዛሬ የቀጠለው ተከታታይ ውይይቶች እየተካሄደ መሆኑን ተሰምቷል። የዚህም በተመለከተ የኤርትራ ማስታወቂያ ሚኒስተር ባጋራው መረጃ መሰረት የኤርትራ መከላከያ ሰራዊትና የምዕራብ እዝ አዛዥ ጄኔራል ኢዮብ ፍስሐ ኃይሊቦይ በባይኔንት ንዑስ ዞን ሰሚናር አካሂደዋል። በሰሚናሩ ላይ አንድነታችን ትጥቃችን በሚል መሪ ቃል የሰራዊቱ አዛዦችና የሚኒስተር መስሪያ ቤቶች ኃላፊዎች የፒኤፍዲጂ ባለስልጣናትና ብሔራዊ ማህበራት ተወካይ ተገኝተውበታል። ጄኔራል ኢዮብ የኤርትራ ህዝብን ከሻቢያ መሪነት ድል መቀናጀትና ነጻነት ሀገራዊ ሉዓላዊነት ለማረጋገጥ ውስብስብና አርካሚ ደረጃዎች ውስጥ እያለፈ የውስጥና የውጭ ጠላትን ማክሸፉን ገልጸዋል። የሀገራዊ ልማትና ደህንነት ሊረጋገጥ የሚችለው እነዚህ የተከበሩ እሴቶቻችን ብቻ መሆኑን ጠቁመዋል። ለትውልድ ለማስተላለፍ የሚመለከተው አካል ጠንካራ ርብርብ እንዲያደርግ ጠይቀዋል። አሜሪካ ኤል ሳልቫዶር አባራው የነበረውን ግለሰብ ወደ ሀገሯ መልሳ ከሰሰች። የአሜሪካ ጠቅላይ ፍርድ ቤት በስህተት ከሀገሯ ተባሯል በሚል የትራምፕ አስተዳደር እንዲመልሰው ሲጠይቅ የነበረ ኤል ሳልቫዶር ተወላጅ ክስ ተመሰረተበት። አሜሪካ በስህተት ወደ ኤል ሳልቫዶር ያባረረችው ግለሰብ ወደ ሀገር መልሳ በሁለት የፌደራል ወንጀል ክስ እንዲመሰረትበት ገልጿል። የ29 ዓመቱ ኪልማር አብሪጎን ጋርሲን ከመጋቢት ወር ከአሜሪካ የተባረረው ኪልማር በአሁኑ ወቅት ህጋዊ ፈቃድ የሌላቸው ስደተኞች በቴክሳስ ወደ ሌሎች ሀገራት ክፍሎች በማዘዋወር ለበርካታ ዓመታት ህገወጥ የሰዎች ዝውውር ሴራዎች ተሳትፏል በሚል ክስ ቀርቦበት ነው። አሜሪካ በግለሰቡ ላይ የእስር ማዘዣ ካቀረበች በኋላ ኤል ሳልቫዶር ኪልማሪን ለመልቀቅ መስማማቷን ጠቅላይ አቃቢ ህግ ፓን ፖንዲን ዓርብ ዕለት ገልጸዋል። በዚህም ጋር በተያያዘ የኪልማር ጠበቃ በበኩላቸው የደንበኞችን ክስ አሳፋሪ ሲል ጠርተው ግለሰቡ አሜሪካ ከሀገር አባራቸው በኤል ሳልቫዶር አደገኛ እስር ቤት እንዲገቡ የተደረጉ 250 መካከል አንዱ ነው ተብሏል። የአሜሪካ ጠቅላይ ፍርድ ቤት ኪልማር ከሀገር የተባረረበት ሁኔታ ህጋዊ አይደለም በማለት ዋይት ሃውስ እንዲመልሰው በሚያዝያ ወር ውሳኔ ያሳለፈ ሲሆን ዋይት ሃውስን ይህንን ብያኔ ሲቃወም ቆይቷል። ኪልማር በቴኒስ ፍርድ ቤት የውጭ ዜጎች ለማጓጓዝ በማሴርና ህጋዊ ሰነዶች የሌላቸው ግለሰቦች ህገወጥ መንገድ ማጓጓዝ የሚሉ ክሶች ቀርበውበታል። ጠቅላይ አቃቢ ህግ እንዳሉት ኪልማር ህገወጥ የሰዎች ዝውውር ጉልህ ሚና የተጫወተ እንደሆነ በሺህ የሚቆጠሩ ህገወጥ ስደተኞች ወደ አሜሪካ ለማዘዋወር መረጃ እንዳላቸው ተናግረዋል። ክሱ ግለሰቡ ከአውሮፓውያኑ አቆጣጠር 2016 ጀምሮ ሰነድ የሌላቸው ግለሰብ በቴክሳስ ወደ ሜሪላንድ እና በሌሎች ግዛት መካከል ከ100 ጊዜ በላይ አጓጉዟል በሚል ተካቶበታል።